እናንተ ምን ያደረጋችሁ ነው? ቆይ አልገባኝም። ሰዎች አበዳችሁ እንዴ? እኔ ስመክርኛ ነበር እንዴ? ከመቼ እንደዚህ አገር ይሆንሽ እንደዚህ አገር እያዝልኝ ይፈታልኛልሽ? ምን ብዬ መከሩሽ? ሁለት ወንድማማች እያልሽ ነው? ምን ነው አንቺ ስትሰሪ ጻድቅ፣ እኔ ስራ ኃጢአት ነው? እባክሽ ወደዛ። ለማንም ምንም ነገር ማብራራት አልፈልግም። ደግሞ እንደምታስቢ ከመሰለሽም የራስሽ ጉዳይ እና ሮቤል ነደሽ ነው እንዲህ በአንድ ቀን ቀይር ያለበሽ ሌላ ሲሆንሽ? አዎ ምን ነው አይመስልም? በጣም ነው ሮቤል እኮ በጣም ይለያል። ስሚ አንድ ምክር ልንገርሽ፣ ነገ ይቆጭሻል። ሮቤል ማለት ሔዋንን ያስፋር እባብ ማለት ነው። የሚቆጨኝማ አድናን ማፍቀረኝ ነው። ስህተቴ ደግሞ እሱ ብቻ ነው። ይሄ ሞቶ ወንድሜ እንዳይሆንብሽ ብዬ እኮ ውጭ ወደዛ። በማይመለከትሽ ነገር አታውሪ። ጭራሽ ስንሰማሽ ቤታችን ልትወስኝ ነው ይፈልግ። ምን ነው የምፈራው ነገር አለ እንዴ? ለምን ነገሩ ለምን ተስቆሚ? ምንም ዝም ራስ ብለሽ አልሞከርኩም። እሺ የምታወሪ ነገር ደግሞ ምንም ስለማይጥም ራስ ቆምሽ አልሞከርኩም። ለማንኛውም እኔ እናንተ ተግባብተናል። ይሄን ያህል ከፈራ በቂ ነው። እንድታስታውሰው ብዬ አንቺ አይገባሽም እንዴ? ውጭልኝ። ደግሞ ልንገርሽ በካርታ ጉዳይ ደግሞ ያጨረስ ነው። እኔና አንቺ ብቻችን ነው የምንጨርሰው። ብዙ ጉዳይ አለ። ጥሩ እንነጋገር። በጣም ደስ ይለኛል። አሁን ጥሩ መታስ ላይ ነበር። አንቺ ስትመጪ ዘርተሽ ሰይጣን ልዕልት እንዳልነበርኩ በአንድ ሴጣን ሆንኩብህ። ስም ልጅት ነገር መንስጠፋን ባይኑ ሽ ስለ እኔ አገባሽም። አሁን ውጪ። ሉሃና እውነታውን አወቀች። እውነታውን ስታውቅ በጣም ተጸጸተች። ሮቤል እየሰራላት እንደሆነ በተደጋጋሚ እንዴት ልሸውድ ቻልኩኝ? እንዴት ሳሞኘኝ አለች። ከዚህ በፊት አድናንን እባክህን አትመነው፣ ወንድምህ በጣም አስመሳይ ነው ስትል ስትከራከር እንዳልነበረ ላቴን አውቅ ያለው አድናን ከፊት ይራቅልኝ እያለች ለማየት እንኳን ፊት ነስታው እያመነጫጨቀችው ቆይታለች። አድናን በጸባይ በትዕግስት ለምኗታል። ወንድሜ ሮቤል አንድ ነገር አድርጎ ቀይሮሻል ማለት ነው። ሮቤል ምንድን ነው ያደረግከው? በማለት ከራሱ ጋራም ብቻውን ሆኖ ጥያቄ ጋር እየተወዛገበ ነው። ሌላኛዋ ሚራ በበኩሏ ሮቤል አንድ ነገር እያደረግክ ነው ማለት ነው፣ ሉሃናን እንዴት ልትቀይራት ቻልክ? እያለች በጣም ተወዛግባለች። ቱ በተለያየ አቅጣጫ ማለትም ሚራ ሮቤልን ልትወስድብኝ ነው በማለት በሉሃና ላይ ቀን በቀን ጥላቻዋ እየጨመረ መምጣቱን ተከትለው ከሮቤል ራስ እንድትርቅላት በመፈለግ ሮቤልን ተይው፣ አንድ ነገር አድርጎ አሳምኖሻል ማለት ነው ትላለች። አድናን በበኩሉ የቀየረብኝን ለምን አትነግሪኝም? ጥፋተኛ ከሆንኩም ጥፋቴን አምኜ ይቅርታ ጠይቅሻለሁ ይላል። ልብ የመነጨ አፍቃሪው አድናን እጅግ በጣም አሳዛኝ ነው። እንዲህ ስትድረቀረቅና በትክክልም ሮቤል ለእሷ እንደቆመላት ከሳራ ጋር ተያይዞ አድናንን ጥፋተኛ በማድረግ የቆየችበትን አጋጣሚ በስከ መጨረሻ ልትናገርበት ሲሆንና ማለትም ሮቤል እያደረገ ያለውን ነገር ልታጋልጠው ስትፈልግ ሚራ እኔ እኮ ይህንን ሁሉ እያደረግኩ ያለሁት ለእኔና ላንቺ እንጂ ለሉሃና ብዬ አይደለም። አሁን እንደምንም ብዬ የሳራን ነፍሰ ገዳይ ወይም ሳራን ያጠፋት ብዬ አሳምኛታለሁ ሲል ጆሮዋ ጥልቅ ብሏል። ይህኔ ሉሃና እንዴ ሮቤል ሸወደኝ አለች። ሉሃና አሁን እውነታውን አወቀች። ከዚህ በኋላ ሮቤልን በምን አይኗ ልታዩ ትችላለች? ደግማስ ትሸወዳለች? የሰማችውን ነገር ላለማመን ከራሷ ጋር ስትታገል ትቆየውን። ቀጣዩን ክፍል ይዤላችሁ መጥቻለሁ። ሉሃና ድራማ ክፍል 32 ምን ይዘውልን ይመጡ ይሆን? እስኪ በዛሬው ክፍል የተመለከትናቸውንና ቀጣዩ ክፍል ምን ሊሆን እንደሚችል አብረን እናያለን። አድናንን ተንበርክካ ይቅርታ የምትጠይቅ ይሆናል። ምክንያቱም በጥፋቱ በብዙ ገፍተዋለችና አድናን ነጻ ይወጣል። በበኩሏ ሮቤልን እርቃኑን የምታቆምበት አጋጣሚ በሰፊው ይፈጠራል። ይህ የሚሆንበት ምክንያት ለምንድን ነው ካላችሁ ራሷ ሚራ ሮቤልን ስለምትወደውና ናጋ ማየት ስለማትፈልግ ስለዚህ የሮቤልን ወንጀል ታጋልጠዋለች። ደግሞ ይህንን ከዚህ በፊትም አድናን እባክህን አሁን የሉሃና ልብ የቀየረበት ሮቤል አንድ ነገር ያደረገበትን ሚስጥር እደርስበታለሁኝ፣ እስከዛ ድረስ ተረጋጋ ብለዋለች ማለት ነው። ራሱ የምታደርገው ከልብ የመነጨ እንደሆነ እንደማትዋሸውና እንደማታስመስልበት። ስለዚህ እነዚህ ነገሮች ለአድናን ክፍት ይሆናሉ ማለት ነው። በዚህ ሁኔታ አድናን ወንጀል እንዳልሰራ እህቷን ለማግኘት በትክክልም ፖሊስ ጣቢያ የሄደበት አጋጣሚ አሁን ሊገለጥላት ይችላል ማለት ነው ለሉሃና። ሉሃና በዛሬው ክፍል መቼም ሁላችሁም ተናዳችሁባታል። ማለትም ከሮቤል ጋር ስትድረቀረቅና ምንም ባልሰራው ነገር አድናንን ተጠያቂ አድርጋ ዞር በልሌ ከፊቴ እባክህ አንተን አልፈልግም፣ በጣም መጥፎና ባለጌ ሰው ነህ፣
እንዲህ መልክህን አሳምረህ ንግግርህ ለስላሳ ሆኖ ሳለ ነገር ግን ውስጥ በጣም ጨካኝ ነው ስትለው ነበር አይደል? ትክክለኛ የአድናን ማንነት ሲገለጥላት ራሷን በጸጥታ አለንጋ የምትገርፍ ይሆናል። ምናልባትም ልታለቅስ ትችላለች። ሉና እስከ መቼ ነው የምትሸወጂው? እንዴትስ እስካሁን ይህ ነገር ተፈጠረ? ከዚህ በፊት እኮ ሮቤል ስንት ጊዜ ሸውዶች ተመልክተሸዋል አይደል? የሚናገረውንም ነገር ሆነ የሚያደርገውን ነገር ላለማመን ብዙ አሳማኝ ነገሮች በአይኗ ተመልክታለች። ስለዚህ እነዚህን ነገሮች እያየው ለምንድነው አይን የተሸፈነው በማለት ጸጸት ውስጥ ትገባለች ማለት ነው። እውነታው መጋለጡ ስለማይቀር አድናን ከዚህ በኋላ በሮቤል በጣም ይጨክንበታል። ማለትም ከቤት ማባረር ብቻ አይደለም እንዲታሰርለትም ሊያደርገው ይችላል። ከዚህ በፊት በዊልቸር ይሄዳል ብሎ የሚያስበው ማለትም እውነትም የዊልቸር ጥገኛ እንደሆነ ያመነበትና ከዛ በኋላ ሮቤል እያስመሰለ እንደሆነ ከደረሰበት ለምንድን ነው ውጭ ወጥተህ የማትኖረው? በቃ ከኔ ህይወት ውጣልኝ በማለት አመነጫጭቆ እንዲወጣ ቢያደርገውም ሰዎች በከፍተኛ ሁኔታ ድብደባ እንዳደረሱበትና በዚህ ጉዳት ላይ ህይወቱን ለማስቀጠል እጅግ እንደከበደው አድርጎ ነበረ አድናንን አሳምኖት የገባው ማለት ነው። አሁን እውነታው ሮቤል የሉናን ልብ እንደቀየረ አድናን ስለሚደርስበት ከዛ ቤት በቀጥታ ሊያባረረው ይችላል። ከዛ በኋላ ሮቤል የጎዳና ህይወትን ይቀምሳል። ረሃብ፣ ጥማት፣ ብርድ ወዘተረፈ ብዙ ነገሮች ይመለከታል። ምክንያቱም ብዙ መጥፎ ሰዎች በድራማውም ሆነ በእውነታው ዓለም የምንመለከታቸው ነገሮች ጥጋባቸው ከልክ አልፎ የሰውን ህይወት ሲያቆሳቁሉ ከቆዩ በኋላ በትክክለኛ እንደሆኑ ከታወቀ ያው ቤተሰብ ናቸውና ለህግ አሳልፈው ላለመስጠት ከዛ የጎዳና ህይወትን እንዲገፉ ያደርጓቸዋል። ይህ የጎዳና ህይወት ደግሞ አስተምሯቸው ወደ ቤት ተመልሰው መልካም ሰው ሆነው የሚቀጥሉበት አጋጣሚ ሊፈጠር ይችላል። ሮቤል ሁለት ነገሮች ከፊት ለፊት ይጠብቁታል። አሁንም በተንኮሉ ይቀጥላል። ነገሮች ቢደርሱበትም ወይስ ከስተቱ ተምሮ ወንድሜ በጣም አጥፍቻለሁኝ፣ እኔ በጣም አስቸጋሪ ሰው ነኝ፣ ሲፈጥረኝ ቅናተኛ ነኝ፣ ወንድሜ የያዘው ሁሉ የኔ ካልሆነ ብዬ የማብድና የምበሳጭ ነኝ፣ ለዚህ ነበረ አንተ ያስካቸውን ሁሉ እያሳደድኩኝ ለራሴ ለማድረግ የምጣጣረው ብሎ አሁንም ኛ እንደሆነ ራሱን ይወቅሳል። ከስተቱም ሙሉ በሙሉ ይማራል ወይስ ሮቤል በማስመሰሉ ይቀጥላል? ሁለት ነገሮች እንጠብቃለን ማለት ነው በአድናንና በሉና ላይ። ያው በዛሬው ክፍል በከፍተኛ ሁኔታ በሁለታቸው ፍቅር ንፋስ ገብቶባቸዋል የሚተሳሰቡ እንዲሁም የእሱ ልክ እሷ ናት እስከሚባል ደረጃ ድረስ ለአድናን ልክ ሚስቱ ወይም ትክክለኛ የትዳር አጋሩ እንበላት እንዲህ ፍቅር በፍቅር ሆኖ ሳለ ቀናተኞች ግን አላስበሏቸው ብለዋልና ዛሬ ይኸው አይንህን ላፈር ብለው ፊቱን ዞራበታለች። ቀጣይስ አድናን ምንም እንኳን ሉናን ስለሚወዳት ዛሬን በጥፊ ብትደረግመው ብዙ መጥፎ ነገሮች ብትናገረው ብትጮህበትም ጸጥ ብሎ በትዕግስት እያዳመጣት ነው። ሉና ከስተቷ ስትታረምና እውነታውን ስታውቅ አሁንስ እንደነበረ ፍቅራቸው ይቀጥላል፣ እንዲሁ ንፋስ እንደገባባቸው ይቀጥላሉ። እኔ በበኩሌ እራሷ ሉና ተንበርክካ አድናንን ይቅርታ ትጠይቀዋለች። ምክንያቱም በጣም እንዳጠፋች ስለሚሰማት አድናንም ሉናን ስለሚወዳት አሜን ብሎ የሉናን ይቅርታ ይቀበልና ፍቅር በፍቅር ሆኑ ይቀጥላሉ። ሮቤል አሁንም እነዚህ ፍቅረኛሞች የሚለያይበት አንድ ነገር ይፈበርካል። መቼም ለሮቤል እነዚህ ነገሮች መፈብረክ እጅግ በጣም ቀላሉ ነገር ናቸውና በጣም ያስገርማል። የሰው ልጅ አእምሮውን ለክፋት ከተጠቀመበት ምን ደረጃ ይደርሳል፣ ምን ደረጃስ ሊሄድ ይችላል የሚለውን ነገር እጅግ ያየንበት ነበረ። ሮቤል ለመልካም ነገር ቢጠቀምበት ምን ያህል የሰውን ልጅ በቀየሩ ነበር። ወደ ጎረምሳው ሮቤል እጅግ በጣም አስቸጋሪ ጸባይ እንዳለበትና አሁን ላይ አድናን ከህይወቱ ካላስወጣው ወይም ካላራቀው በስተቀረ በዚህ ሁኔታ እጅግ ፈታኝ ነው የሚሆነው ሉናና አድናን። ሉና ስለ ሳራ ጉዳይ እውነታውን በምን መልኩ ልታገኙ ትችላለች? የእህቷ ነገር ስለሆነባት ነው። በነገራችን ላይ እንዲህ አይኖቿን ሸፍና አድርገዋት ልቧን አውረዋት ከሮቤል ጋር እንድትገጥም ያደረጋት እህቷን በጣም ስለምትወዳት የእሷን ሁኔታ ማግኘት ስለምትፈልግ ነበረ
ሉዋና እንዲህ በጭፍኑ እየተጓዘች አለችው። አሁን ላይ ታዲያ እህቷን ለማግኘት ምን አማራጮች መጠቀም አለባት? ራሱ አድናን ለፖሊስ ጣቢያ ያመለከተበት አጋጣሚ እውነትም እህቷን ማለትም የደረሰችበትን ሁኔታ ሊያሳውቃት ይችላል። የህግ ጉዳዮች ከቤተሰብ አባላት ማን እንደሚኖሩና ከነዚህ መካከል ማንስ የተለየ ጸባይ ያሳይ እንደነበረ ተመዝግቧል። በዚህ አማካኝነት ሚራና ሮቤል በጥያቄ ሲያፋጥጧቸው ያኔ እውነታውን የማይናገሩበት አንዳችም ነገር የለም። በዚህ ምክንያት ሉዋና እህቷ የት እንደደረሰች ወንጀለኛው ማን እንደሆነ ልትረዳ ትችላለች። እስከዛው ድረስ መታገዝ ግን ግድ ይላታል። በዛሬው ክፍል በጣም የተናደድንበት አድናን ያለ ስራው ወንጀለኛ እንዳደረገችውና ከዛም እሱ በቃ አይንህ ላፈር፣ ከዚህ በኋላ ከሮቤል ራስ ውረድ፣ እውነታውን ብነግርህ አሁንም ዘለህ ልታንቀው ስለፈለክ ነው አይደል? አንተ በጣም አስመሳይና ክፉ ሰው ነህ እያለች ያመፀችበት ሉዋና ሮቤል ሆን ብሎ እያሳመናት እንደሆነ በጆሮዋ ስለሰማችው ሁላችሁም እንኳን ደስ ያላችሁ፣ ምክንያቱም ስትናደዱ ስለነበራችሁ። ከዚህ በኋላ ሉዋና ቀጣዩን ጥያቄ ምን ትላለች የሚለውን ነገር በኩሌ ያቀረብኩላችሁን ይመስል ነበረ። እናንተስ በዚህ ድራማ ምን ተሰማችሁ? ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑበት እና ጠይቃለሁ። ባይ ባይ።